ይቅርታ በህይወት ስኬታማ ነህ? ምን አይነት ስኬት? አሁን ባላለ በሚሊዮኖች የሚከታተሉ ትልቅ የሚዲያ ቻናል አለኝና ስኬታማና ባለሀብት ሰዎች እንዲሁም በስኬት ለሚጓዙ ሰዎችን ኢንተርቪው አደርጋለሁ። ፈቃደኛ ከሆንክ ባወራ? አዎ ፈቃደኛ ነኝ። እሺ ስምህንና የምትሰራበትን ዘርፍ ትነግረኝ? ስሜ ያው አበበ እባላለሁ። ግሬት ኮሌጅ ላይ እየተማርኩኝ እዚህ ደግሞ ሊስትሮ ነው የምሰራው። በጣም አሪፍ። ስለዚህ እየተማርክ እየሰራህ ነው ሊስትሮ ማለት ነው? አዎ። እንዴት ወደዚህ ስራ ልገባ ቻልክ? ወደዚህ ስራ ያው ራሴ ለመለወጥ ብዬ ያው ሁሉ ነገር ከትንሽ ነው የምጀምረው እና ያው ሊስትሮ ዝቅ ብዬ ብጠርግም ያው በቀጣይ ላይ ሌላ ህይወት አዲስ ህይወት ያማረ ህይወት ለመኖር ብዬ ነው ያው ማስበው የጀመርኩት። ይሄን ስራ እየሰራ ያሳለፈው ከባድ ጊዜ አለ? እንዴት ተወጣው? እሱማ አለ ያው እኔ ይሄ ስራ ስሰራ በጣም የከበደ ቤት ኪራይ ተቸግረም ደግሞ ለትምህርት ክፍያም አጥቼ ያሳለፍኩት ጊዜ አለ። ሳልበላም አድረም ያሳለፍኩት ጊዜ አለ እና ኔክስት ኦፖርቹኒቲ ሌላ አዲስ ህይወት አለኝ በብለው ያው ተስፋ አድርጌ ያው ቀጠልኩት ማለት ነው። ላንተ ለብዙ ወጣቶች አርአያ ትሆናለህ ብዬ አስባለሁ እየተማርክ እየሰራ። ነገር ግን ወደፊት ብሰራው ብለህ የምታስበው ድሪም ምንድነው? ይሄ ስራ እየሰራው ወደፊት ያው ከዚህ ተነስቼ ያው ሁሉ ነገር ከታች ነው የሚጀምረው እና ከዚህ ጀምሬ ትንሽ ያው ስቴፑ እየቀጠልኩ ለራሴ ቤትም መኪና ቢሆን ህልሜ አለ ማለት ነው፣ ደረሜ ማለት ነው እና ደግሞ ቀጣይ ላይ ያው ለራሴ ቢዝነስ ቢከፍት በጣም ጥሩ ነው ብዬ ለሌሎች ደግሞ ለወንድማሞቻችን ለቤተሰቦቻችን ደግሞ ስራ የሆኑ ስራ እድል ለነሱ ቢፈጥር ቢዝነስ ነገር ያው የራሴ ካምፓኒ ማለት ነው። ብዙዎች ከሊስትሮ ተነስተው ትልቅ ሚሊዮነር ቢሊዮነር የሆኑት በዚሁ አጋጣሚ ለወጣቱ ጄኔሬሽን ቤቱ ቁጭ ብሎ ስራ አጥቶ የተቀመጣለ ስራ ምን ልስራ ብሎ ቤት ውስጥ የተቀመጣለና ምን ስራ ላይ ቢሰማሩ ቆንጆ ነው ብለህ ትመክራቸዋለህ? ስራ ለኔ አይሆነኝም ይሄ በቃ ዝቅ ብዬ አልሰራም በመላው ላይ ያው በቃ ስራ አጥቶ ነው ቀርቷል ማለት ነው እና እኔ አሁን 12ኛ ክፍል ያው ተምሬ ያው ገጠር ነው የተማርኩት ውጤት አጥቼም ቢሆንም እዚህ መጥቼ እየተማርኩኝ ሌላ አዲስ የተሻለ ህይወት አለኝ ብዬ እየቀጠልኩ ነኝ። ግን ያው ስራ መናቅ ሳይሆን ስራ በቃ መለየት ያለበት በቃ መስራት አለበት፣ ሰርቶ ሰው መለወጥ አለበት ማለት ነው። እመኑኝ ይሄ ጊዜ የሁላችን የመለወጫ የመትረፍረፊያ ጊዜ ነው። ሁላችሁም በያላችሁበት ዘርፍ እየሰራችሁ እየተለወጣችሁ ጠብቁን። አንተ ግን ስጦታ አለ ከየኛ ጊዜ ስጦታ አለ። ሁላችሁም የገባችሁ የኛን ጊዜ ይፋው ፔጅ ፎሎ በማድረግ ጠብቁን። በጣም አመሰግናለሁ። በጣም አመሰግናለሁ። ሁላችሁም ካፕሽን ላይ ማስቀምጥላችሁ የኛ ጊዜ ፔጅን ገብታችሁ ፎሎ በማድረግ በአዲስ ነገር እየመጣን ነው። አመሰግናለሁ።